ኡፍ አይመጣም እንዴ? ወጣ። ነይ እንከተለው። ወይኔ ዛሬ ደግሞ አምሮበታል። እስከ መቼ ነው ግን ተደብቀሽ የምታየው? እኔ እንጃ ነይ መሰለኝ እንዴ ዛሬም እየተከተለችኝ ነው። ዛሬማ ጉዷን ነው ማየት ያለብኝ። እስቲ ዛሬ አውሪው። ምን ብዬ ነው ማወራው? እንድንተዋወቅ በይው። ከዛ በሂደት እንደምትወጂው ትነግሪዋለሽ። እውነትሽን እኮ ነው። ዛሬማ እንደምወደው ነው የምነግረው። ኧረ ሳሪ ምን ነው? ወይኔ በይ ተውጪው ሳሪ። ደህና ነሽ? ደህና ነህ አንተ? ቆይ ለምንድን ነው ሁልጊዜ የምትከተይኝ? ማ እኔ? ኧረ ተከትዬህም አላውቅም። ሆ ይኸውልሽ ከምትከተይኝ በዚህ ስልክ ደውለሽ አውሪኝ። ምን ነው የኔ ቆንጆ በዚህ ፀሐይ ያንከራትትሻል? ያመሃል እንዴ? ከሰው ጋር አይደለች? አረ ቆይ እስኪ ምን ፈልጎ ነው? ቀስ ብለን እናናግረው። ብቻሽን በዚህ ፀሐይ በእግር አይከብድም? አንተ ንቀት ነው። ተው ቢኒ ጦስ ይሆንብሃል። ብትለቂውስ በዚህ ቻይና ጫማ እዚህ መኪና ላይ ይደርሳል ብለሽ? ተረጋጋ ቢኒ። ቆይ እኔ ልሂድና እሰራለታለሁ። ይሄ ውሻ ጎበዝ። አንቺን የመሰለች ቆንጆ ከሱ ጋር ምን ትሰሪያለሽ? ከባዶ ይሻላል ብዬ ነዋ። ቆይ ምንድነው የምልሽ? ልምጣ እንዴ? ተው ቢኒ፣ ይሄ ቀፋፊ ሰበብ ይሆንብሃል። ትሰማኛለህ? 09137476 ደውልልኝ። አልሰማሽም። ምንድነው? ወደቀች እንዳትለኝ ስልኳን ሰጠችኝ ወንድሜ። ምን ያመሃል እንዴ? ከዚህ ዞር በይ። ዝም ትለዋለህ እንዴ? አንተ ራስህ ያመሃል? አዎ አስመሳይ ሰው ሳያምኛል። ወንድሜ ነው። ሁሉንም ነገር ተነጋግረን ልንፈትንሽ እንጂ ችግሩን ተቋቁሜ አብሬ በሆንኩኝ ለኔ ፈተና የራስ ጉዳይሽ ገደል ግባ። እቺ የሚገባት አይነት አይደለችም። ምን ካመኪና የማን መኪና ከየት አባቷ ምቶ ከጓሮ ቀጥፊው ገና በሊሞዚን ሳገባ ታየኛለሽ። ናገባልሽ አኝ ዋው ሂሳብ ክፈሉኝ እንጂ የለንም። በእናታችሁ ስጡኝ። ቤተሰቤን ማስተዳደርበት ነው። እንድንከፍል ከፈለክ ዝፈንልን። ኧረ እኔ ዘፈን አልችልም። በቃ እሺ ይልን ልበልና እንሰጣለን። እርቼ እኮ ነው። ለምንድነው የማከፍሉኝ? ለምንድነው የምታንገላቱኝ? እንደውም ጮክ ብለህ ልል ከላልክ አንሰጥም። የሰራበትን አይደል? ተውት በቃ። ከፈጣሪ ያገኘዋለሁ። የወንድ ልጅ አምላክ ይፈርዳል። የሰራበትን አንከፍልም። ኧረ ምን አይነት ሩድ ሰዎች ናቸው። ስልካቸውን ረስተው ነው የወረዱት። ቅርታ ወንድሜ፣ አንተ ጋር ስልክ ጥለን ነበር። ማን ልበል? አሁን ያወረድከን ልጆች ነን። እባክህን መኪናው ስልክ ጥለን ነበር እና ምን ላድርግላችሁ? ቅድም እኮ ስንቀልድ ነው። አንተም ተናደግ ሂሳብህን ሳትወስድ ሄድክ። ቅድም ምን ነበር ያላችሁኝ? ለጨዋታ እኮ ነው። እልል በል ነበር ያላችሁኝ። በሉና ተልል ትክክለኛ ካርማ ማለት ይሄ ነው። በቃ የሰውን ሀቅ ለመንጠቅ ስትሞክር ያንተ በትልቁ ይወሰድብሃል። እንደዚህ አታድርጉ። አማን እኮ ነው ስራ ልቀይር መሰለኝ። ደከመኝ እኮ በዚህ በእናታችሁ። ኡፍ የአረብ ሀገር ሽንት ቤት ማጽዳት ይሻላል እኮ። ህዝቡ ስማ ካልሲ 3 ወር ነው የሚያደርገው። ግራ ገባ አባፉ አርግ። ይሄ ጫማ ግዙፍ ነው። ስማ ውሃ ካባይ ካላሰረን አይበቃው። እሺ ቆይ አሁን ውስጡ ሰላም ነው? ድምጽ የለውም? አንበሳው ጦርነት አረግሽው። ያንዳንድ ሰው ጫማ ማለት ነው ተረከሱ አካባቢ አይጥ ሙቶ ነው የሚመስለው። ግራ ገባን እኮ። ስማ የአፍንጫ ፀጉር እየጣለብን አስቸገረን። አፍንጫ ሰፋል፣ አፍንጫ ጠንጋራ ያረጋል። ያንዳንድ ሰው ሽታ እግር አልቻልንም። ለዛ እኮ ነው ወንድሜ። አሁን እሺ ስንት ብር ነው የምከፍለው? እሺ አንበሳው ትራምፕ እንደ ይወልቃል አይወልቅም ነው? አሁን ይወልቃል አይወልቅም ነው? እዚሁ ላይ ነው የሚታጠበው? እሺ 100 ብር ትከፍላለህ። አስተካክሉ፣ ሂሳቡን አስተካክሉ። ይውጣ ይውጣ ይውጣ። አብሽር ጫማ ነው ብለህ ታረጋለህ። ስማ መቼ መከላከያ ጫማ ጥፊ ተማታ? ይሄው እኮ ጫማ ጥፊ
ስማ አፍንጫ የሚያዞር ጫማ ምንድነው ብለህ ነው አድርገህ የመጣውን? ኢዲ ተረስተህ ዳተ መንገድ ትራንስፖርት ዝም ሞቲ ምናምን ትላለህ እንዴ? ትሽለጠለጣለህ እንዴ? ምን አጠፋው አለ? ዝም በል ቦጆ ምንድነው? ስማ ቦጆ ቲፒካል ዝም በል የምን አባ ሞተር ነህ? ጥንዚዛ ዘተውታለህ እንዴ ከተማ ላይ? ስንት ሚሊዮን ብር አውጥተን የሰራነው አስፋልት እኮ ነው። ዝም በል ሰው በሪቦ እየወጣ አይደለም እዚህ ላይ ሼም ውስጥ ለውስጥ እየሄዱ ነው። አንተ በዚህ አንተ ጀነሬተር ዘተውታለህ ከተማ ስማ ምንድነው? የልጆች አር የመሰለ ሞተር ይዘህ ወጥተኛን አንተ እዚህ ላይ ትነዳለህ? ነውረድ ኧረ ለሞተሯ ዘንላት አኮ ማሽሹ አንተ ምንድነው ደግሞ? ንቀት ነው እንዴ? ሰው ባለው ነው ለመታው ተታውራኝም ንቀት ነው። ለምን ፊት ነው ልትነን እስማካውን ስማ አሁን 18,000 ብር ጄኔሬተር ከተማ ውስጥ ይዞ በመግባት ልጻፍብህ ወይስ በላይነሽ ጋር 10,000 ብር ቁርጥ ትጥላለህ? ቡኳን ልስጥ እያልኩ ነው ወይ ጽፋል እስፓካ ወንድ ወይኔ ቢሮ ወይ መንግስት ቢሮ ዝም በል ምን ቀልዱ ምንድነው? የዚህ ሰውዬ ሄልሜትን አውልቅ አታወራኝም? ፊቱ እኮ ነው ምን ያህል ቢያስጠላ ነው እንደዚህ ያለው አንተ። ስማ ምንድነው የጥፍር በእናትህ ዱካ እስኪሆን ትሄድበታለህ? በፊት እኮ ኳስ ምናምን ስንጫወት ኳስ እናንተ ሰፈር በፋስ ነበር እንደ የምትጫወቱት? ግማሽ እኮ ነው ያለው። ስማ ምንድነው አንድ ምልክት አቅጣጫ የሌለው ጥፍር እንደዚህ ነበር እንደ የምትሄድበት? እኔ የምልህ ብራዘር ኳስ ተጫውታችሁ ስትነሱ ጥፍሩን ትበላው ነበር እንደ ሸንኮራ? አንድ ጥፍር አይኖርም? አንድ ጥፍር በዛ ላይ አውራጣቱ ምንድነው በእናትህ? ዱዳ ሆነ ጥፍር አይነ ስውር እኮ ነው በቃ ወንድሜ። ይሄ ጥፍር አይን ቢሆን እኮ ማለት ነው በዱላ ነበር የምትሄደው። ቦጆ ግን ሚገርም ስማ እኔ በህይወቴ ብዙ ጥፍር አይቻለሁ። እንደዚህ ቦክስ የሆነ ጥፍር አይቻላቅም። ከዚህ ላውን ጥፍር ይታሰባል? ይሄን በለው እኮ ስማ በዚህ እግር ማለት ነው ገባ ውስጥ ደብት ቆም ከዚህ ዝንጅብል 2 ኪሎ ያዙልኝ ነው የምታስብለን ጃንጆ ወንድ የሆነ አስተፍሻል ምናምንም ቢሆን ይዳስተክል ብር እኮ ስማ ሸበጥ በሁለት ካልሲ ታረጋለህ በጠራራ ፀሐይ ምድር ላይ የሌለ አለባበስ። የካልሲ ውፍረት ራሱ ከብድ ልብስ ነው እንደምታስቀምመው። የትም ያልተነዳ 00 ስድብ አልቤዝ ጋር ጃንጆ ቦጆ ብላ በተራራ ፀሐይ 2 ካልሲ ደርቦ ሸበጥ። ምን ሆኖ ነው እንደዚህ አይነት ነገር ያደረገው? ሌላ ደግሞ ሲል የሚያስቀኝ ባለጌ ወንድ ይላቸዋል። ለምንድን ነው እሺ ባለጌ በላቸው ወንድ ብለህ ሪፈር የምታደርገው ጾታቸውን? ሙጨየውን ኩን አላሞ ከሰት ይበርት ጋይዝ አቤ ኮሜንት ዋን እንደው ቪዲዮ ካናዳለ ኮሜንት ሚቺ ዱብስና ኮሜንት ተማሩ ዱብስና ቪዲዮ ላለ ገረ ኮሜንት ከኛ ኢሪ tokko walqunnamtii saalaa gochuun dura akkaataatti fayyadamu saayinsii akka inni jedhutti fayyadamu qaba sii galee kanaaf kitaaba isaa dubbisuu qabdu warroonni dhiiraa jechuudha. Akkaataan isaa itti galchuudha qaba. Naa kennita sittin argisiisa. Bu'aan dhiira baay'ee faana ciisu akkas nama godha. Sinis akkatti itti laattan beekuu qabdu. Warra dhiirotaa qofa gorsuu miti. Kootu kaa sirrattan bara. Gorsoota kana sadan fudhatteennaan ariitiidhaan jijjiiramuu dandeessa. Tokkoffaa irratti liqeeffachuu hin sodaatin. Lammaffaa irratti liqii galchuuf hin ariifatin. Sadaffaa irratti dagachiisuu yaali. Jireenyuma takkasi. ምን አገባ ዝም ብላ ትሄድ። አንድ ያወርኝ እስኪ ተረጋጊ። ምን ሆነሽ? አንቺ እህትሽ እንዳሰማ ድምጽሽን ቀንሽ። ልቀቀኝ፣ እያሰማምከኝ እኮ ነው። ወንድም ያለ ፍላጎቷ እያስገደድካት ነው ታውቀዋል። ምን አገባ ዝም ብላ ትሄድ። አቢ
ባላሰብኩ ጉዳይ ለጸብ እየተጋበስክ ነው። ቆም ብለህ አስብ። በልጁ መንገድ ከሄድክ ህይወትን በማትፈልገው አቅጣጫ እንደምትወስደው እወቅ። ግን ደግሞ የዚህ ታዳጊ አይኖች እርዳታ ጥሪ እያደረጉልን ነው። ስለዚህ ልቀቀኝ። እህቴ ከመጣች ጥሩ ነገር አይፈጠርም። ምን ሚጣ? ያው ሌላ ቀን አገኝሻለሁ። አይዞሽ። እጅሽን ጎዳሽ? አንቺ ሚጣ ምን እየሰራሽ ነው? ነይ ግቢ። ስማ አንተ፣ ቆይ ልጆች በእናንተ ምክንያት መግቢያ መውጫ አይቶ አጋጣሚ ነው እንጂ ነው አይደለም። ጭራሽ በእኔ ያየሁትን ልትክደኝ ትፈልጋለህ? ቦዘኔ። ወይኔ እሱ መስሏት እንዳይሆን ብቻ። እህቴ ምን እያደረግሽ ነው? እሱ እኮ አይደለም። አረ ጭራሽ ለጥብቅና አንበቅታሽልኝ። እውነቴን ነው እህቴ፣ እሱ ሊያስጥለኝ ነው የመጣው። የአንቺን ድምፅ ሲሰማ ሄዶ ነው እንጂ ሲያስቸግረኝ የነበረው ያ ሁሌ ካላወራሁሽ የሚለኝ ልጅ ነው። ምን? ወንድሜ በእውነት በጣም ይቅርታ። ሳላጣራበት ስሜት ተገፋፍቼ ነው እጄን ያነሳውብህ። ችግር የለውም። ዋናው ነገር እህትሽ ሰላም መሆኗ ነው። በእናትህ ከልብ ይቅር በለኝ። ደግሞ እኮ በጥፊ መትቼሃለሁ። ጥፊ ምን አላት? ስንቶች ባልሰሩት ወንጀል ከዚህ የከፋ ነገር ገጥሟቸው የለ። በእርግጥ ዝም ያልኩት ጥፊው ምላሽ የማይሻ ሆኖ ሳይሆን አጋጣሚው ባንቺ እንዳልፈርድ ስላደረገኝ ነው። ቢያንስ ብታስረዳኝ እኮ እንዲህ ያለ ስህተት አልሰራም ነበር። አይን ያየውን የተሳሳተ ምስል አይደለም ብሎ ማስረዳት ያን ያክል ቀላል አይደለም። ሰሚ ይፈልጋል። ልብ ካልሽ ደግሞ ጥፊ የቀመስኩት ላስረዳሽ በሞከርኩ ቅጽበት ነው። ባይሆን ለሌላ ጊዜ ነገሮች እውነት እስኪገለጥ ድረስ ትንሽ መታገስ ከትልቅ የህሊና ጸጸት ይታደጋልና ነገሽን እወቂበት። ይቅርታሽን ተቀብያለሁ። ከልቤ ነው። ታውቂዋለሽ ልጁ? አይ ሁሌ በዚህ ያልፋል። ማርኮኛል ተሸንፍ ያለሁ ፍቅሬን ተሞልኝ እንዳትመኙት ወድጄዋለሁ። አታላይ ነች ያቺ ልጅ። ምን አይነት ልብስ ነው እህቴ? አታላይ ነች ያቺ ልጅ። አቤት። ትንሽ ስላመመኝ ነው ሸኘኝ። እሺ ጫፍ ድረስ ነው ግን ግቢ። እዚች ጋ ይበቃሻል አይደለ? እሺ ብር ይስጠኛ። የምን ብር? ቀን ሙሉ ስዘልብኝ ውለህ አታፍርም? ጮኬ ነው ማስይዝ። ጤነኛ አይደለሽም እንዴ? እኔ እናት በተባበርኩሽ። ኧረ ውረጂ ከዚህ መኪና። ኧረ በመድኃኒዓለም ዝም በይ። ኧረ ባለ ትዳር ነኝ። እንደውም ጥሩ ነው። ፖሊስ ሚስት ምናምን መጥቶ ሌላ ጣጣ ውስጥ ከምትገባ ብሬን አምጣ። ኧረ ይደብራል። ፓንቴናው ልክ ሊጮህ ነው። 1 2 እሺ እንደዚህም አይነት ስራ አለ። ይኸው ውረጂ። እቺ ምንድን ናት? አምጣው። በአሁን ሰዓት ከሚሰሩ እንደዚህ አይነት ማጭበርበሮች ራሳችሁን ጠብቁ። እንዲህ የምታደርጉ ሰዎች የሰው ወርቅ አያደምቅምና ተቆጠቡ። እንዲህ ያሉ ቪዲዮዎች እንዲደርሳችሁ። አሁን ይሄ ሊፍት የሚሰጡ ሰዎችን እኮ ሊፍት የሚሰጡ ሰዎችን ትክክለኛ መረዳት ያለበትን ሰው እንዳይረዳ እያረጋችሁ ነው ማለት ነው። ኧረ እኔ ሲጀምር የፈለገ ቦታ እንሄዳለን። የፈለገ ለምን 50 ቦታ ዲኤንኤ የሚባል ነገር እኮ አለ። ትመርመር። እኔ ምንም እንዳላደረኳት ይታወቃል። ከዛ ግን ወይኔ ከፖሊሱ በፊት እኔ ነኝ በጥፊ ምቀድማት። አሁን እናንተ እንደዚህ አይነት ሲቹዌሽን ላይ ብትገቡ ግን ምን ታረጋላችሁ? እስቲ ኮሜንት ላይ መርቅነ ቴሌ ትሄድና አባ ቴሌ ነው። ቴሌ ነው። ምን ልታዝዝ? ማታ ስደውል መስመር ተይዟል ያልህ አንተ ነህ? እኔ ነኝ። እንዴት መንግስት ባለበት ሀገር መስመር ትዘጋለህ? ልክ ሰው ነው። ቴሌ ሄዶ አይቷል። እንዴት መስመር ትይዛለህ ብሎ እኮ ነው።
በልዬ 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 አሞራ እንዳይበላኝ ላንቺ ብዬ በልዬ 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 አሞራ እንዳይበላኝ ላንቺ ብዬ አገርሽ ሩቅ ነው ተንደርድሬ አልመጣ መኪናም አይገባው ወየዘር ቁጣ ባስፈልግ ባስጠይቅ ፈጽሞ አልተቻለም ቀረሁኝ ከሜዳ ሰው እንዳይሆን የለም ጨዋታ አዋቂ ቀልሽ ጣፋጭ ብቅ በይ በአልክሽ ሳትለወጭ ያንን ቁምና ያንን መዓዛ ከቶ እንዴት ቢሆን እንዴት ይረሳ እንዴት ይረሳ እንዴት ይረሳ 18 ሚሊዮን ፍራንክ ቆቆይ እስኪ አንዴ አንተ ልጅ ቆይ ምንድነው ስሬ የመላለስ ግን ትደውልኝ ትሰማለህ 18 ሚሊዮን ነው አሁን አስገባልኝ ሄሎ ወይኔ ይሄ ልጅ ቆይ አንተ ምን እንደው ቆይ በወሩ 10 ሚሊዮን አይደለም የሚከፍልልኝ በቃ ስራዬን በአገባብ ስራ በእናትህ አንተ ለምን አትረዳኝም ምሳ እራት ቁርስ ዱባይ ስለምበላ ላይበቃኝም ይችላል ተጨማሪ እስከምጠይቀኝ አስገባልኝ ቆይ ከስራ መባረር ትፈልጋለህ ሌላ ሰው ላምጣ 10 ሚሊዮን እየከፈልኩ ማሰራ ሰው ላምጣ በስራ ትሰራለህ አሁን እኔ እስከምመጣ ማለት ነው 100,000 ብር አስገባልኝ የሆነ ፀጉር እየተሰራው ነኝና ለፀጉር ሰራ ሊሰራት ነው 100,000 ብር ይባላል ይበቃሻል እሺ ይበቃል ይበቃል አስገባልኝ በቃ ደውላለሁ ደስ አላለ ነው እማግን ፀጉሩ 20 ብር ነው አሎ እኮ የሞቲቬሽን ውጤት እኮ ነው በቃ እንዳለው ሆነህ ኑር ብሩን አትራክት ታረጋለህ ብሎ ሰከሱን በቃ እንደዚህ እንሆናለን ሁላችንም እማ አቤት አዳር ትሰሪያለሽ አዎ አዳር ስንት ነው 500 ብር ሾርትስ ሾርት ደግሞ 250 ብር ተወደደ ችርቻሮ የለሽም አይሻልህም ምንድን ይመስላል